ሰበር ዜና ጥቅምት 15 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም ዋና ዋና ዜናዎቹን በማስቀደም ጀምራለሁ። ባህር ዳር ተደበላለቀች። በትላንትናው ዕለት የፋኖ ኃይሎች በባህር ዳር በፈጸሙት ጥቃት በርካታ ከ50 በላይ ወታደሮች ሲገደሉ ፋኖ በመሳሪያ ምርኮ ተንበሽብሿል። ከፍተኛ ወታደራዊ መሪዎችም ተገድለዋል። በዛሬ ዕለት ደግሞ ባህር ዳር ዙሪያውን እናረጋ ከበደ ተከበው ከባድ ትንቅንቅ እየተደረገ ነው። ፋኖ በመሃል ባህር ዳር መጣብን በሚልም እናረጋ ከበደ ከባድ ስጋት ውስጥ ገብተዋል። ባህር ዳር ከባድ ውጥረት ተፈጥሯል። ዝርዝር ይዘንበታል። ከዚህ በተጨማሪም በጎጃም በተለያዩ ቦታዎች መሬት ያንቀጠቀጠ ውጊያዎች ሲደረጉ አገዛዙ በታንክና ብዙ 23 ፋኖን ሊቋቋም አልቻለም ተብሏል። ዝርዝር ዘገባ ይዘናል። በሌላ በኩል መሃል አደባባይ ላይ በሸዋሮቢት የከተማው ጸጥታ ዘርፍ ኃላፊ ባለስልጣን ከነአጃቢዎቹ በፋኖ መገደላቸው ታውቋል። በዝርዝር እንቃኘዋለን። በወሎም እንዲሁ ከባድ ትንቅንቅ ሲደረግ የምሬ ወዳጁ ጦር እንደ ልማዱ የአብይን ጦር ሲያስጨንቀው ውሏል። ዝርዝር ይዘንበታል። በሌላ በኩል አብይ አህመድ በይፋም ኤርትራ ላይ ጦርነት ጀመረ። አብይ የሚደግፋቸው የአፋር ታጣቂዎች በኤርትራ ላይ ውጊያ መጀመራቸውን አስታውቀዋል። አብይ አህመድ ሰራዊቱን ከመላኩ በፊት ባደራጃቸው ታጣቂዎች ውጊያውን ጀምረዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአብይ አህመድ የሚደገፉት የቀይ ባህር አፋር ዲሞክራሲያዊ ድርጅት ታጣቂዎች ከኤርትራ ጋር ውጊያ ገጥመናል ሲሉ አስታወቁም። ድርጅቱ ሻቢያን ለመውጋት የባህር ኃይል ጦር እያዘጋጀ መሆኑንም ይፋ አድርጓል። ሻቢያን በምድርም በባህርም ለመውጋት መዘጋጀቱን ታጣቂ ኃይሉ ይፋ አድርጓል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ካለፈው ቅዳሜ አንስቶም ኤርትራ ላይ እርምጃ መውሰዱን ያስታወቀ ሲሆን ተጨማሪ የጦር ኃይሎች አባላትን አስመርቆ ወደ ኦፕሬሽኑ ማሰማራቱንም አስታውቋል። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ ማድረጉንም በትላንትናው ዕለት መዘገባችን አይዘነጋም። ሻቢያን ለመውጋት የተደራጀው ኃይል መመረቁ የተሰማው ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅት ነው። ከፍተኛ ባለስልጣናት ጄኔራሎች በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪትም መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ 3 ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆነዋልም ብለዋል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነም ተናግረዋል። አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም አሮን የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያ፣ ልዩ ኦፕሬሽን መፈጸም እንዲችል ተደርጎም ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ አፋር ተቀምጧል ያለውን የቀይ ባህር አፋር መሬትን ነጻ አወጣለሁ ሲልም ዝቷል። ወታደራዊ ብቃቱን ተረጋግጧል፣ ተመርቋል የተባለው የድርጅቱ ኃይል ሻቢያን በኃይል ለመገርሰስ የሚያስችል ቁመና አለውም ሲል የድርጅቱ ሊቀመንበር ገልጿል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ህዝብ መብትን ለማስጠበቅና ሙሉ በሙሉ የራሱን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑንም ገልጿል። የኢትዮጵያ አፋር ህዝብና መንግስት የቀይ ባህር አፋር ህዝብ ከመፈናቀል ብሔር ተኮረ ጥቃት ለመከላከል ድጋፍ አድርገውልኛል ሲልም አብይ አህመድ ድጋፍ እያደረገለት መሆኑን ሳይሸሽግ ተናግሯል። የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍ በይፋም አመስግኗል። ወደፊትም በትብብር መስራቱን እንደሚቀጥል ታጣቂ ቡድኑ አስታውቋል። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱ የባህር ኃይል ማቋቋም ነው ሲሉም አሳስበዋል። ድርጅቱ አሁን ባለ የፖለቲካና ወታደራዊ መስፈርቶች መሰረት የስልጠናና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ
ለመገልበጥ የሚታገሉት ሻቢያ ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉም ከሰውታል። ኢብራሂም ኢሳያስ አስተዳደር ለኢትዮጵያ ሕዝብ ብቻ ሳይሆን ለጎረቤት መንግስታት ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉም ነው የወነጀሉት። የጎረቤት ሀገራትና የዓለም አቀፍ ማህበረሰቡም ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ታጣቂዎችን እንዲደግፉም ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎችም ጥሪ አቀርቧል ተብሏል። በሌላ ዜና ከትላንት ጀምሮ የፌዴራል መንግስቱ ከፍተኛ ባለስልጣናት ቡሬና አካባቢው እየጎበኙ ይገኛሉ። የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንም ተገኝተዋል ተብሏል። በተጨማሪም የአብይ አህመድ ቅጥረኛ ወታደሮች አመራሮችና ከአፋር ክልል አመራሮች መሳተፋቸውም ታውቋል። ኢትዮጵያና ኤርትራ በከፍተኛ ውጥረት ውስጥ በሚገኙበት ወቅት ነው ጉብኝቱ የተደረገው። ይህ በእንዲህ እንዳለ ደግሞ በአብይ አህመድ የሚደገፈው ይህ የአፋር ታጣቂ የተባለው ቡድን በኤርትራ ላይ ውጊያ መክፈቱ የአብይ አህመድ አንድ እርምጃ ነው ተብሎም ተነግሯል። አብይ አህመድ መከላከያ ሰራዊቱን ወደ ኤርትራ ከማሰማራቱ በፊት የአፋር ታጣቂ የተባለውን የሚደግፈውን ቡድን ቀድሞ ማሰማራቱ ነው የተገለጸው። በዚህም አብይ አህመድ በይፋ ኤርትራ ላይ ጦርነቱን ጀምሯል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር መረጃዎች አልፋለሁ። የሸዋሮቢት ከተማ ጸጥታ ዘርፍ ኃላፊ ከነአጃቢዎቹ መገደሉ ተሰማ። ከዚህ ቀደም የከተማዋ ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን ባለፈው ሰኔ 17 2018 ዓ.ም በፋኖ በተፈጸመባቸው ጥቃት መገደላቸው ይታወሳል። በእሳቸው ተተክተው የነበሩት አመራር ተደጋጋሚ ሆነ የግድያ ሙከራ ስለተደረገባቸው በገዛ ፈቃዳቸው ከኃላፊነት የለቀቁ ሲሆን በእሳቸው ቦታ ተተክተው የነበሩና በአሁኑ ሰዓት የከተማዋ ጸጥታና ደህንነት ዘርፍ ቢሮ እየመሩ የነበሩት አቶ ለማ ወንዳፍራው ከወደ ፋኖ በተፈጸመባቸው የተጠና ጥቃት ከነሶስት አጃቢዎቻቸው መገደላቸውን ሚዲያችን ለማረጋገጥ ችሏል። በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ጸጥታና ደህንነት መምሪያ ኃላፊ አቶ ለማ ወንዳፍራው በትላንትናው ዕለት ጥቅምት 14 2018 ዓ.ም በተፈጸመባቸው ጥቃት ከነሶስት አጃቢዎቻቸው መገደላቸውን የሸዋ ጠቅላይ ግዛት እዝ ሚዲያን ኮሚኒኬሽን ክፍል ለሚዲያችን በላከው መረጃም አስታውቋል። ከአመራሩና አጃቢዎቻቸው በተጨማሪም ምርጥ 50 በሚባል የተደራጀው የህዝብ መከራ ሲያራዝም የነበረው ኢብሮ አበበ ሙሄ፣ መሐመድ ሲራጅ፣ ታደል ኃይሉና ሌሎች የሚሊሻ አባላት መገደላቸውንም እዙ ለሚዲያችን በላከው መረጃ ገልጿል። በትላንትናው ዕለት ማለዳ ላይ ከነአጃቢዎቻቸው የተገደሉት የከተማዋ ጸጥታና ደህንነት መምሪያ ኃላፊ አቶ ለማ ወንዳፍራው የገዛ ወገኑን በመካድና ለጡት ቆራጭ ብልጽግና ቡድን በማደር የከተማዋ ነዋሪዎችን የጽንፈኛ ደጋፊ ናቸው በሚል በጅምላ ማሳሰር፣ በተለያየ ፋኖ ቤተሰቦችን እየጠቆመ ማሳገት እንዲሁም ሀብት ንብረታቸውን መዝረፍ ወደ ኃላፊነት ከመጣበት ዕለት ጀምሮ የዘወትር ተግባሩ እንደነበረም ተነግሯል። በአመራሩ ላይ እርምጃውን የወሰዱት በአፋሕድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አባላት ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረውን ጥቃት ዛሬም የቀጠሉ መሆኑን በመጥቀስ ህዝባችንን የበደሉ ሁሉ ከኛ ፈሙዝ ማምለጥ እንደማይችሉ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስከሬን ማሳያ ነው ሲሉም ማሳሰቢያ መልእክትም አስተላልፈዋል። ይህ በእንዲህ እንዳለ ጽናት ክፍለ ጦር የፋሽስቱን ሰራዊት ዶጓመድ በማድረግ ታላቅ ድል አስመዘገቡ። በእብሪትና ትዕቢት ተመልቶ የመጣው የሽመልስ አብዲሳ ሰራዊት በደላንታ ወረዳ ፀሐይ መውጫ ልዩ ስሙ ሐሙሴት በሚባል ቦታ ላይ እምሽክ ተደርጓል ተብሏል። ስልታዊ ስበት በማድረግ የብልጽግናን ሰራዊት ወደ ሞት ምድብ ስቦ በማስገባት ለወሬ ነጋሪ ሳይተርፍ ተሸኝቷል ተብሏል። በትላንትናው ዕለት ከ9 ሰዓት ተኩል እስከ 12 ሰዓት ድረስ ጦርነቱ እየዘለቀም ነበር ተብሏል። በዚህ ሁኔታ የብልጽግና ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጥፈውን ጓዱን እየተመለከተው የብልጽግና ኃይል ለተወሰነ ሰዓት ባለበት ቆሞ ሮሮውን ቢያላዝንም ግስላው ፋኖ ወደፊት በማጥቃት ወደማይቀረው ሲኦል ሸኝቶታል ተብሏል። አንድ ጥይት ለአንድ ጠላት በሚል የአማራ ብሂል ለአንድ ጠላት በአንድ ጥይት ግንባሩን ብለውታል ሲሉም የዓይን እማኞች ገልጸዋል። በርካታ ሙትና ቁስለኛ ያስተናገደው የሽመልስ አብዲሳ ሰራዊት የሞራል ውድቀት፣ የቁስ ክስረትም አስተናግዷል ተብሏል። አገዛዙ ክፉኛ የቆሰለው ሰራዊቱን በፓትሮል ወደ ወገል ጤና ጣቢያ እያጋዘም ማምሸቱ ነው የተረጋገጠው።
ይህ በእንዲህ እንዳለ ከጎጃም ወደ ተሰሙ ሰበር ዜናዎች ስናልፍ በቲሊሊ ከተማ በድሮንና በሌሎች ከባባድ የጦር መሳሪያዎች የታገዘ ውጊያ እየተካሄደ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል መቀዳጀቱ ታውቋል። በአፋባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ስር የሚገኘውና በጸይም አናብስቶች የተሞላው አንጋፋው ጎጃም አገው ምድር ክፍለ ጦር በትላንትናው ዕለት ከንጋት ጀምሮ በቲሊሊ ከተማ ውስጥ ዘልቆ በመግባት ባደረገው ተጋድሎ ታላቅ ድል መቀዳጀቱን ሚዲያችን ለማረጋገጥ ችሏል። በከተማ ውስጥ የነበሩት የጡት ቆራጭና የነውረኛው ብልጽግና ቡድን ተላላኪ የሆኑት የምስራቅ እዝ ወታደሮችን መመከት የማይችሉት ከባድ ጥቃት የተሰነዘረባቸው ሲሆን በዚህም በርካቶች ሙትና ቁስለኛ ሆነዋል። በርካቶች ደግሞ እጃቸውን ለፋኖም ሰጥተዋል ሲሉ ምንጮቻችን መረጃውን አድርሰውናል። ጸረ አማራው ኃይል ከእግረኛ ወታደሩ በተጨማሪም በከተማዋ ሰው አልባ አውሮፕላን፣ ድሮን፣ ብረት ለበስ ታንክና ዙ 23 እንዲሁም መድፍና ሞርተር አሰልፎም የፋኖን ጥቃት ለመመከት እየሞከረ ሲሆን በአንጻሩ ደግሞ የፋኖ አባላቱ ድሮን፣ መድፍ ያልመከተው የጸረ ማጥቃት እርምጃም እየወሰዱ ይገኛሉ። የፋኖን ክንድ መቋቋም ያልቻለው ይኸው የጸረ አማራው ብልጽግና ቡድን ኃይል ከቲሊሊ ከተማ በተጨማሪም ከቲሊሊ በቅርብ ርቀት አሸፉ ላይ ተከታታይነት ያለው የድሮን አሰሳ እያደረገ መሆኑን የሚዲያችን ምንጮች አክለው ገልጸዋል። ጣቢያችን በማህበራዊ ትስስር ገጹ በትላንትናው ዕለት ከንጋት ጀምሮ በደብረ ማርቆስ ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በጅጋ ከተማና በአካባቢው በሆንዳሽ በፍኖተ ሰላም ዙሪያ በሚገኙ ገጠራማ መንደሮች በቲሊሊ ከተማና በአካባቢው በደንበጫ ወረዳ ዋድ ተብሎ በሚጠራ አካባቢና በሌሎች የምዕራብ አማራ ቀጠናዎች ላይ ተከታታይ የሆነ የድሮን ቅኝት እየተደረገ መሆኑን ማሳሰቡም አይዘነጋም። የድሮን አሳዎቹ አሁንም እንደቀጠሉ ስለሆነ የአካባቢው ማህበረሰቦች ጥንቃቄ እንድታደርጉ ስንል ከወዲሁ እናሳስባለን። ይህ በእንዲህ እንዳለ ከባህር ዳር ሰበር ዜና ተሰምቷል። ባህር ዳር ተደበላልቃለች። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጣና የባህር ዳር ብርጌድና የጣናው መብረቁ ብርጌድ በጭምረት ከባህር ዳር ከተማ በቅርብ ርቀት በደህና ማርያም ቀበሌ ልዩ ስሟ ቋሪት አምባ በተባለች ጎጥ ላይ ያገዛዙን ወንበር አስጠባቂ ኃይል ከጧቱ 2 ሰዓት ተኩል ጀምረው እስከ 9 ሰዓት ድረስ በትላንትናው ዕለት የብልጽግናን ኃይል እያዝረከረኩ ሲወቁት የዋሉ ሲሆን ከ50 በላይ ሙትና ቁስለኛ በማድረግ ውጤታማ የሆነ ስራም ተሰርቷል። ትግልን በኤፍቢ ሳይሆን በተግባር ሰርተን አሳይተናል ሲሉ የፋኖ ኃይሎችም አስረድተዋል። በትላንቱ አውደ ውጊያ የተገኙ ድሎችም 4 ብሬን ሲማረክ ስናይፐር 3 ተማርኳል። 51 ክላሽም በፋኖ እጅ ገብቷል። የምርኮኞች ዝርዝርም በበርካታ ስማቸው ደርሶናል። ኢንጂነር ታደሰ ታምሩ ምክትል ሻለቃ መሪ፣ እያዩ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለውጥማው መለስ የሻለቃ ሎጂስቲክ ኃላፊም፣ ብርሃኑ ማንደፍሮ ቲም መሪ፣ እንድሪስ ይመር ቲም መሪ፣ አማረ ጀንበሩ አባል እንዲሁም በርካቶች መደምሰሳቸውን የሻለቃ መሪን ጨምሮ የእዙ ኮሙኒኬሽን መምሪያም ለሚዲያችን ገልጿል። ቀሪው የብልጽግና ኃይል ከባህር ዳር ጭንባ በሚወስደው መስመር መፈርጠጡም ተገልጿል። ፍርጠጣውን የተመለከቱ የቀጠናው ማህበረሰብና የፋኖ ሰራዊት አብይ አህመድ እየገነባ ያለው ሰራዊት አሰብን ማስመለስ ቀርቶ በማራቶን ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ አቅም ያለው ሲሉም ምስክርነታቸውን ሰጥተዋል። ይሁን እንጂ በዚህ አውደ ውጊያ የተሳተፉት የጣናው መብረቁና የባህር ዳር ብርጌድ የብልጽግናን ኃይል አይቀጡ ቅጣት በመቅጣት ልምዳቸው እንደሆነ ድርጅቱም ሆነ ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ሲሆን መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ ዓለምን ጉድ የሚያስብል አማራዊ ዘመቻዎች ማሟሟቂያ ነው ሲሉ የሁለቱ ብርጌድ ወታደራዊ አመራሮችም ጠቁመዋል። እንደምትመለከቱት ባህር ዳር ቀጠና በዛሬው ውጊያ የተማረኩ መሳሪያዎች እነዚህን ይመስላሉ። በዛሬው ዕለትም በባህር ዳር ዙሪያና ባህር ዳር መሃል ውጥረት ነግሷል። በባህር ዳር ዙሪያ አሁንም ቦታዎቹን በማልጠቅሳቸው አካባቢዎች ከባድ ውጊያ እየተደረገ ሲሆን የፋኖ ኃይሎች ዛሬም በርካታ ምርኮችን አግኝተዋል። ከወታደር ምርኮ እስከ መሳሪያ ምርኮ በፋኖ ተይዘዋል። ፋኖ ተንብሽብሿል። ውጊያው እንደተጠናቀቀ በርካታ መረጃዎችን ይዤም የምመለስ ይሆናል። በባህር ዳር መሃል ከተማም እናረጋ ከበደ ውጥረት ውስጥ ገብተዋል። ካሁን ፋኖ ጥቃት ፈጸመ በሚል ውጥረት ውስጥ መግባታቸው ተነግሯል። ዝርዝሩን ሁሉም ነገር ሲጠናቀቅ ይዘን የምንቀርብ ይሆናል። ነገር ግን አሁን ላይ ምንም ማለት አንችልም፣ ምክንያቱም ኦፕሬሽኖችን ሊያበላሽ ይችላልና። በላይ ዘለቀ ልጆች አይደለን እንዴ? ለዚህማ እኮ የሽፈራው ገርባው ልጆች ነን። ለዚህማ እኮ የአፄ ቴዎድሮስ ልጆች ነን ጎበዝ። ለዚህማ የምኒልክ
የመንፈስ ልጆች እኮ ነን። ለዚህማ ያሳምነው ጽጌ ልጆች እኮ ነን። ለዚህማ የነንጉስ ሚካኤል ልጆች እኮ ነን። እንችልበታለን። ቃታ መሳል ጀግና አይቸኩልም እንደሚጥል ስለሚያውቀው ለማድረግ አይደለም እኮ ለማሰብ የሚከብድ ግድንግል ስርዓት በ2 ዓመት ውስጥ አከርካሪውን ሰብረን በእንኩትቱ በዳዴ እንዲሄድ ያደረገ ጀግና ህዝብ። ስላገኘኋችሁ በጣም ደስ ብሎኛል። በእውነት እንዲህ አምራችሁ በደመቀ ሁኔታ ተሰባስባችሁ የአማራ ህዝብ ህልውና ገዷችሁ የህዝባችንን የዘመናት ጥያቄ ለማስመለስ ከፋኖ ልጆቻችሁ ጋር 2 ዓመት ሙሉ ጫካ ቤት ብላችሁ ስትዋደቁ የነበራችሁ የኖራችሁ እናት አባቶቻችን ወንድም እህቶቻችን ናችሁ። ክብር ይገባችኋል። በእውነት ትልቅ ክብር አለ ለጎንቻ ህዝብ፣ በአጠቃላይ ለጎጃም ህዝብ፣ በድምሩ ለአማራ ህዝብ ትልቅ የሆነ ክብር ነው ያለ። ትልቅ የሆነ ክብር ማለት ነው። ጎንቻ የጀግና ሀገር ነው። ጀግና በእርግጥ ጀግንነቱ ለራሱ ላይታወቀው ይችላል። ስለ ጀግና ሌሎች ቢመሰክሩለት ነው የበለጠ መልካም የሚሆነው እና የእናንተ ጀግንነት ለእናንተ ላይታያችሁ ይችላል። ታሪካዊ ህዝብ ነው የጎንቻ ህዝብ። የጎንቻ አማራ ህዝብ ታሪካዊ ህዝብ ነው። ጀግና ህዝብ ነው። አርበኛ ህዝብ ነው። ባለገድል ህዝብ ነው። ለበርካታ ዘመናት ወራሪ ጠላትን አሳፍሮ እናት ሀገሩን አስከብሮ የቆየ ጀግና ህዝብ ነው። ገናና ህዝብ ነው። ስለዚህ በዚህ ልትኮሩ ይገባችኋል። አሁን ያ ውርስ ነው፣ ያ የታሪክ ውርስ፣ ያ የጀግንነት ውርስ ተከትሏችሁ መጥቶ ነው ዛሬ በነፍስ ወከፍ መሳሪያችሁን አንግባችሁ መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ዶማውንም አጭዱንም ዱላውንም ቅድም ስትናገሩት እንደነበረው እናንተ ማለት ነው ይዛችሁ ቅድም እንዳልኳችሁ ዶሮ ቤት ይብላችሁ ኧረ ጥራይ ጫካው ኧረ ጥራይ ዱሩ ነው የምትሉት አይደለ? ለአንተም ይሻልሃል ብቻን ከማደሩ ብላችሁ ከጫካው ጋር እየተነጋገራችሁ ከጫካው ጋር እያወራችሁ ከጫካው ጋር ተዋህዳችሁ በአንድ ቋንቋ እየተናገራችሁ ስለ ህዝባችሁ ክብር መስዋዕትነት እየከፈላችሁ ያላችሁ ጀግና ህዝብ ናችሁ። ክብር ይገባችኋል በእውነት ማለት ነው። ጠቢብ ህዝብ ነው የአማራ ህዝብ። ጠቢብ ህዝብ ነው። ጀግና ህዝብ ነው። ታላቅ ህዝብ ነው። ለሀገር ባበረከትነው አስተዋጽኦ ልክ፣ ለሀገር በዋልነው ውለታ ልክ፣ ለዚች ሀገር አጥንታችንን በከሰከስነው ደማችንን ባፈሰስነው ልክ ሳይሆን ልክ አበው ወርቅ ላበደረ ጠጠር እንዲሉ ለዋልነው በጎ ውለታና መልካም ውለታ ለዚች ሀገርና ለዚህ ህዝብ መልካሙ ሁሉ ለኛ ይገባ የነበረበት ሁነት ተትቶ ይልቁንም ህዝባችን እንደ ጠላት እየታየ እንደ ባላንጣ እየታየ ለዘመናት በርካታ ግፎችን ሲያስተናግድ ቆይቷል። በርካታ ግፎችን ምናልባትም ዓለም ሰምቶት አይቶት የሚያውቀው መከራና ግፍ በአማራ ህዝብ ላይ ደርሶበታል። ባለፉት 7 ዓመታት በአብይ አህመድ የአገዛዝ የጭቆና አገዛዝ ዘመን የአማራ ህዝብ ያላየው የመከራ አይነት የለም። ያላየው የመከራ አይነት፣ ያልደረሰበት የግፍ አይነት የለም። በፖለቲካው፣ በኢኮኖሚው፣ በማህበራዊ መስክ፣ በታሪክ ጥፋት፣ በፍትህ እጦት እጅግ ግፍ ያስተናገደ ህዝብ ነው። ይሄ ሁሉ በደልና ግፍ እየደረሰብን እንኳን ይገርማችኋል፣ ከዛሬ ነገ ይሻሻላል፣ ይስተካከላል፣ ይለወጣል። ምናልባትም ጥያቄዎቻችን በሰላማዊ መንገድ ከጊዜ ጊዜ ስርዓቱ ጆሮ ሰጥቶ ይፈታልናል፣ ያስተካክልናል በሚል በርካታ የሰላማዊ ትግል አማራጮችን አሳልፈናል። በርካታ ሰላማዊ ትግል አማራጮችን ታስታውሳላችሁ። የሰላማዊ ትግል እንታገላለን በሚል በርካታ የፖለቲካ ፓርቲዎች ተቋቁመው ነበር አይደል? አብዛኞቻችሁ የነዛ ተቋማት ባለቤትም ተሳታፊም አባልም ነበራችሁ። ግን አልሆነም። ምክንያቱም ይሄ ስርዓት ስሪቱ ሰላም አይገባው። የመጨረሻው አማራጭ ከመጥፋት ራሳችንን ለመታደግ ልክ አባቶቻችን ባወረሱንና ባስተማሩን ቋንቋ ስርዓቱን ማናገር ነው። አባቶቻችን እነ በላይ ዘለቀ ያወረሱን ቋንቋ ምንድን ነው? የነፍጥ ትግል አይደል? የነፍጥ ትግል ይችንማ እናውቅባታለን እኮ አይደል? እንዳልኳችሁ ሰላም ይሻላል ሰላም ይበልጣል በሚል እንጂ
የጨዋነታችንን ልክና ጥግ ለማሳየት ብለን እንጂ ይሄንማ እናቀበታለን እኮ። ለዚህማ የነበላይ ዘለቀ ልጆች አይደለን እንዴ? ለዚህማ እኮ የሽፈራው ገርባው ልጆች ነን። ለዚህማ እኮ የአፄ ቴዎድሮስ ልጆች ነን ጎበዝ። ለዚህማ የምየ ምኒልክ የመንፈስ ልጆች እኮ ነን። ለዚህማ ያሳምነው ጽጌ ልጆች እኮ ነን። ለዚህማ የነ ንጉሥ ሚካኤል ልጆች እኮ ነን። እንችልበታለን። ቃታ መሰረት ጣታችንን ከምላጭ ጋር ማገናኘትም እንችልበታለን እኮ። ግን ለዛ አንቸኩልም። ምክንያቱም እንደምናሸንፋቸው ስለምናውቀው። አያችሁ፣ አይቸኩልም እኮ የኛ ሕዝብ አይቸኩልም። ለምን መሰላችሁ? ጀግና አይቸኩልም፣ እንደሚጥል ስለሚያውቀው። ፈሪ አበክሮ ዱላ ያነሳል። የፈሪ ዱላው ስንት ነው የሚባለው? የፈሪ ዱላው 10 ነው አይደል? ግን እኮ ባንዱም አይማታበትም። የአማራ ሕዝብ ግን አይቸኩልም። ዱላው አንድ ናት፣ ካነሳት እንቋን ጠምዝዞ ነው። ስለዚህ ይሄን ነው እየተገበርን ያለ ነው። ለ30 እና ለ40 ዓመት የተሰራ ስርዓት፣ ባንኩንም ታንኩንም በእጁ የያዘ ስርዓት፣ ዘራፊን ሌባን ስርዓት እንደው ጎበዝ ለማድረግ አይደለም እኮ ለማሰብ የሚከብድ ግድንግል ስርዓት በ2 ዓመት ውስጥ አከርካሪውን ሰብረን በእንኩትቱ በዳዴ እንዲሄድ ያደረገ ጀግና ህዝብ ላይ ተሰሚነት ባላቸው ሰዎች አማካኝነት በተማሪዎች ፋሲሊቴት እንዲደረግ አንዴ ነው። ሁለተኛው እንዳነሳውላችሁ ከ6000 በላይ ተቋማት የትምህርት ተቋማት ወድመዋል። እነኚህን የወደሙ ተቋማት እነኚህ ዓለም አቀፍ ድርጅቶች ግብረሰናይ ድርጅቶች በቂ ጥገና አድርገውላቸው በሙሉ ቁመናቸው በሙሉ አቅማቸው ወደ ስራ እንዲመለሱ ለማድረግ ጭምር ስለሚያስፈልግ ይህንን እንዲፈጸም ግፊት አድርጉ። እንዳነሳሁት በእኛ በኩል ያን ለመቀበል ዝግጁ ነን። ነገር ግን ዓለም አቀፍ ታዛቢዎች ባሉበት እነዚህ ግብረሰናይ ድርጅቶች ባሉበት ህዝብ እያወቀ አገዛዙ ያን ኮሚትመንት እንዲወስድ እንፈልጋለን። ያንን ኮሚትመንት የክልሉ መንግስት የሚፈርም ከሆነ የሚስማማ ከሆነ በእኛ በኩል ያንን ስምምነት በሙሉ ፈቃደኝነት የምንቀበል መሆኑን አውቃችሁ በዚህ መንገድ የትምህርት ጉዳይ ተፈጻሚነት እንዲኖረው በእናንተ በኩል ተገቢውን ትግል እንድታደርጉ አደራ ማለት ፈልጋለሁ። በሌላ በኩል የመምህራን ደህንነት በተመለከተ ከየትኛውም ቦታ ወደ የትኛውም ቦታ መምህራን እንዳይንቀሳቀሱ ድርጅታችን የሰጠው መመሪያ የለም። ነገር ግን በአፈጣጠም ብዙ እንግልት ሲደርስባችሁ እንደቆየ እናውቃለን። አገዛዙና አረመኔ ሰራዊት የሚያደርስባችሁ እንግልት ሳያንስ የኛ ልጆች ደግሞ የፋኖ ሰራዊት ሊኖር ይችላል። የመንቀሳቀስ መብቱ ሙሉ በሙሉ የተጠበቀ እንደሆነ እንድታውቁት ያስፈልጋል። ነገር ግን ለአገዛዙ የፖለቲካ ፍጆታ ለማዋል በሚል ይህ ስምምነት ባልተደረገበት ሁኔታ አገዛዙ ያን ኮሚትመንት ባልወሰደበት ሁኔታ ትምህርት ቤቶች በየቀኑ በድሮን በጀት በአየር ኃይል በመድፎች በሮኬቶች እየተደበደቡ ባሉበት ሁኔታ ያለምንም ኃላፊነት ያለምንም በቂ ጥንቃቄ ያለምንም ስምምነት ትምህርት ቤቶችን ከፍተን እናስተምራለን ማለት ያው በህይወት ላይ መቀለድ፣ በትውልዱ ላይ መቀለድ፣ በትግሉ ላይ መቀለድ ስለሆነ ይህንን ጥንቃቄ አድርጋችሁ የመንቀሳቀስ መብታችሁን ግን ሙሉ በሙሉ የተፈቀደ መሆኑን ማረጋገጥ ፈልጋለሁ። ከዚህ በተረፈ አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።